ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ ይዤላችሁ የመጣው የተለመዱ የእንግሊዘኛ ንግግሮችን እንዴት በቀላል መንገድ ማንበብ እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ሳታቋርጡ እስከ መጨረሻው ድረስ መከታተል ብቻ ነው የሚሆነው ማለት ነው። ከዚህ ጋር የምታዩቸውን የተለያዩ የእንግሊዘኛ አረፍተ ነገሮች እንዴት ነው በቀላል መንገድ የምናነበው፣ ምን አይነት ህጎችን ብንከተል ነው በአጭር ቀን ውስጥ እንግሊዘኛን አቀላጥፈን ማንበብ መጻፍ ምንችለው የሚለውን በዚህ ትምህርት ወይም ቪዲዮ እንማማራለን። ወደ ትምህርቱ እንሂድ። ኦኬ፣ ከመጀመሪያው ስንጀምር እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ ንግግሮች አሉ። ሰው እነዚህን የእንግሊዘኛ ንግግሮች በቀላል መንገድ ለጀማሪዎች በሚሆን መልኩ በቀላል መንገድ እንዴት ማንበብ እንደምንችልና እንዲሁም ደግሞ ትርጉማቸው ምን ይመስላል የሚለውን እንማማራለን። እንጀምር። ኦኬ፣ የመጀመሪያው ምን ይላል? ከመጀመሪያው ስንጀምር የመጀመሪያው ፊደል ቀድሞ የመጣችው ምንድነች? አናባቢ ነች። እንግዲህ 26 የእንግሊዘኛ አልፋቤቶች አሉ። ከነዚህ ውስጥ 5ቱ አናባቢ ሲሆኑ 21ዱ ተነባቢ ናቸው። ሶ 21ዱ ተነባቢ ፊደሎች የራሳቸው የሆነ ድምፅ አላቸው። እንዲሁም ደግሞ 5ቱ ፊደሎች የራሳቸው የሆነ ድምፅ አላቸው። ሶ እነዚህ ፊደሎች ወይም ደግሞ አናባቢ ከተነባቢ ጋር ሲመጣስ እንዴት ይነበባል የሚለውን ካወቅነን እንግሊዘኛን ማንበብ ቻልን ማለት ነው። ሶ አሁን ከዚህ ጋር ኤ እንደነገርኳቸው አናባቢ ነች። አር ተነባቢ ነው። ኢ ተነባቢ ነች። ስለዚህ አናባቢ ቀድሞ ከመጣ መጀመሪያ አናባቢውን ለብቻ እናነባለን። ስለዚህ ኤን አ ብለን እናነባለን፣ ወይም ደግሞ አ የሚል ድምፅ ይኖረዋል። ኦኬ፣ ከዛ አር ኢን በአንድ ነው የምናነበው። አር ተነባቢ ነች፣ ኢ አናባቢ ነች። ስለዚህ አናባቢ ከተነባቢ ጋር ከመጣ በአንድ ነው የሚነበበው። ስለዚህ አር ኢን ር እንላለን። ኤን እንደ አ ካነበብነን፣ አር ኢ እንደ ር ከተነበበ አንና እርን በአንድ ላይ ስናነበው ምን ይሆናል? አ ር አር ተብሎ ይነበባል። ኦኬ፣ በቀላሉ አር ብዬ ያነበብኩት። ኦኬ፣ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ እናነባለን። ይ የሚል ድምፅ ነው ያላት ሁሌም። ኦኬ፣ ከዛ ኦና ዩ ሁለት ተነባቢዎች ናቸው። ስለዚህ ኦና ዩ በተከታታይ ሲመጡ እንደ ው ነው የምናነባቸው፣ ወይም ደግሞ ው የሚል ድምፅ ነው ያላቸው። ስለዚህ ባላይ ሲነበብ ይ ው ይው ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ ቲ አይን ቲ ተነባቢ ነች፣ አይ አናባቢ ስለሆኑ በአንድ ላይ ሲመጡ እንደ አንድ ድምፅ ነው የሚነበቡ ብለናል። ስለዚህ ቲ አይን ታይ እንላለን፣ ወይም ደግሞ ታይ የሚል ድምፅ ይኖረዋል። ኦኬ፣ አርኢን እንደ ር፣ ዲን እንደ ድ። ከዚህ በኋላ አገጣጥሜ ማንበብ ነው በቀላሉ። ታይ ር ድ ታየርድ ታየርድ ሙሉ ሲነበብ አር ዩ ታየርድ። አር ዩ ታየርድ ደከመህ ወይም ደከመሽ ብለን ስንጠይቅ አር ዩ ታየርድ ብለን መጠየቅ እንችላለን ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ደብሊው ኤች ኢ አር ኢ ሁሌም ምን ብለን ነው የምናነበው? ዌር ተብሎ ይነበባል። ምን አልኳችሁ? ዌር። ኦኬ፣ ወደዚህኛው ስንሄድ ኤን እንደ አ ነው ያነበብነን፣ አር ኢን እንደ ር። ስለዚህ በአንድ ላይ አ ር አር። ኦኬ፣ ከዛ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ያነባለሁ፣ ኦና ዩን እንደው። ስለዚህ በአንድ ላይ ሲነበብ ይ ው ዩ። ሙሉ ሲነበብ ዌር አር ዩ ዌር አር ዩ የት ነህ ወይም የት ነሽ ማለት ስንፈልግ ዌር አር ዩ ማለት እንችላለን በጥያቄ መልክ። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ ደብሊው ኤች ኢ ኤን በአንድ ላይ ምን ተብሎ ይነበባል? ዌን ብለን እናነባዋለን፣ ወይም ደግሞ ዌን የሚል ድምፅ አለው። ኤችን እንደ ሂ ማንበብ ወይም ደግሞ ሂ የሚል ድምፅ አለው። ኦኬ፣ ወደዚህኛው ስንሄድ ሲኦን እንደ ካ ሳይሆን እንደ ኮ ሳይሆን ይቅርታ፣ እንደ ኮ ሳይሆን እንደ ካ ታነባላችሁ። ካ ሚል ድምፅ አለው። ኤምኢን እንደ ም
ባል ላይ ሲነበብ ካም ካም ተብሎ ይነበባል። ኦኬ ሙሉ ሲነበብ ምን ተብሎ ይነበባል? ዌን ሂ ካም ዌን ሂ ካም መቼ ይመጣል እያልን ነው። ማን? እሱ። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤን ለብቻዋ አ ብለን ነው የምናነበው፣ ወይም ደግሞ አ ሚል ድምፅ እንዳለው አይተናል። አርኢን እንደ ር፣ ስለዚህ በአንድ ላይ አር እንላለን። ኦኬ ከዛ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ፣ ኦና ዩን እንደው ባለ ሲነበብ ዩ ተብሎ ይነበባል። ከዛ ኤን ለብቻዋ ኤ ብላችሁ ነው የምታነቧት፣ ኤ እንላለን። ከዛ ወደዚህኛው ስንሄድ ኤስን እንደ ስ ታነባላችሁ፣ ወይም ደግሞ ስ ሚል ድምፅ አለው ስ ትላላችሁ። ኦኬ ቲዩን እንደ ቱ፣ ዲኢን እንደ ደ፣ ኤንን እንደ ን፣ ቲን እንደ ት ባል ላይ እናነበው እስ ቱ ደ ን ች ስቱደንት። ኦኬ ሙሉ ስናነበው አር ዩ ኤ ስቱደንት፣ አር ዩ ኤ ስቱደንት ተማሪ ነህ ወይም ተማሪ ነሽ ለማለት ስንፈልግ በዚህን አይነት መንገድ መጠየቅ እንችላለን። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኦኬ በተደጋጋሚ ያየነው ነው። ኤን እንደ አ ነው ያነበብንን፣ አርኢን እንደ ር፣ ስለዚህ በቀላሉ አር እንላለን ማለት ነው። አር። ኦኬ ከዛ ዋይን ለብቻዋ እንደ ይ ያነባለሁ፣ ኦና ዩን እንደው፣ ስለዚህ በአንድ ላይ ዩ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤች ኤን እንደ ሀ አነባለሁ፣ ፒፒ በአንድ ላይ ፕ ሚል ድምፅ አለው፣ ዋይን እንደ ይ ያነባለሁ፣ ስለዚህ ባለ ሲነበብ ሀ ፕ ይ ሃፒ ተብሎ ይነበባል። ሙሉ ሳነበው አር ዩ ሃፒ፣ አር ዩ ሃፒ ደስተኛ ነህ ወይም ደስተኛ ነሽ ለማለት ስንፈልግ አር ዩ ሃፒ ማለት ይቻላል። ኦኬ ከዛ ወደዚህኛው ስንሄድ በተመሳሳይ ኤን አላለሁ፣ አርኢን ር በአንድ ላይ አር። ኦኬ ከዛ ወደዚህኛው ስንሄድ ዋይን ለብቻዋ ይ ብለን ማንበብ ብለናል። ኦና ዩን ው ባለ ላነበው ዩ። ኦኬ ይህስ ምን ይላል? ኦኬ ይህ ማንም የሚያውቀው ነው። ምን ብለን ነው የምናነበው? ኢትዮጵያን ብዬ አነባዋለሁ። ሙሉ ሲነበብ አር ዩ ኢትዮጵያን፣ ኢትዮጵያዊ ነህ ወይም ኢትዮጵያዊ ነሽ ለማለት ስንፈልግ አር ኢትዮጵያን ማለት እንችላለን፣ ወይም ደግሞ አር ዩ አን ኢትዮጵያን ማለት ይቻላል። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤን አ ብዬ ነው ማነብ፣ አርኢን ር፣ ስለዚህ በአንድ ላይ አር ብዬ አነባለሁ። ኦኬ ከዛ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ኢ፣ ኦና ዩን እንደው ባለ ሲነበብ ዩ። ኦኬ ከዛ ኤፍ አር ኢኢ ባለ ምን ብዬ ላነበው? ፍሪ። ኦኬ ኤን ኦ ደብሊው ናው ተብሎ ይነበባል። ባለ ላነበው አር ዩ ፍሪ ናው፣ አር ዩ ፍሪ ናው አሁን ነፃ ነህ ወይም ደግሞ አሁን ፍሪ ነህ ለማለት ስንፈልግ አር ዩ ፍሪ ናው ማለት ይቻላል። ኦኬ ወደዚህኛው ስንሄድ ኦኬ ይህኛውስ ምን ይላል? በተመሳሳይ ኤን አላለሁ፣ አርኢን ር ባለ ሲነበብ አር። ኦኬ ከዛስ ዋይን ለብቻዋ እንደ ኢ፣ ኦና ዩን እንደ ዋ አነባለሁ፣ ስለዚህ ሙሉ በአንድ ላይ ሳነበው ዩ። ከዛ ኤን ኤ ማለት። ኦኬ ወደዚህኛው ስንሄድ ዲኦን እንደ ዶ አነባለሁ፣ ሲን እንደ ክ፣ ቲኦን እንደ ተ፣ አርን እንደ ር ባለ ሲነበብ ዶክተር። ሙሉ ላነበው አር ዩ ኤ ዶክተር፣ ሐኪም ነህ ወይም ሐኪም ነሽ ለማለት ስንፈልግ አር ዩ ኤ ዶክተር ማለት ይቻላል። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ምን ይላል? ኦኬ አይን ምን ብዬ ላነብ? አይን አይ ይላለሁ። ኤኤም አም ተብሎ ይነበባል በቀላሉ ኤኤን አም ማለት ይቻላል። ኦኬ ከዛ ኤፍ አይን ፋይ፣ ኤንኢን እንደን ባለ ሲነበብ ፋይን። ኦኬ አይ አም ፋይን ደህና ነኝ እያልኩ ነው። ኦኬ ወደዚህኛው ስንሄድ አይ ላለሁ ኤኤምን አም። ኦኬ ከዛ ከዚህ ጋር በደንብ የምታዩት ነገር ቲኤን እንደ ታ ሳይሆን እንደ ቶ፣
ኤል እንደ ል በአንድ ላይ ቶ ል ቶል ተብሎ ነው የሚነበበው። ሙሉ ሲነበብ አይ አም ቶል፣ አይ አም ቶል ማለት ረጅም ነኝ እያልኩ ነው። እሺ ወደዚህኛው ስንሄድኛውስ ምን ይላል? አይ እንላለን። ከዛ አም ኦኬ። ይስ ምን ይሆናል? ኤፍን ፍ እንለዋለን። አር ኢ ሪ ተብሎ ነው የሚነበበው። ስለዚህ በአንድ ላይ ፍ ሪ ፍሪ። ሙሉ ሲነበብ አይ አም ፍሪ ምን ማለት ነው? ነፃ ነኝ እያልኩ ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? አይን አይ እላለሁ። ከዛ አይ አም ኦኬ። ይሄኛውስ ምን ይሆናል? ቢዩን እንደ ቢ ኤስ እና ዋይ ዚ ብዬ አነባዋለሁ። ስለዚህ በአንድ ላይ ቢ ዚ ቢዚ ሙሉ ላነበው አይ አም ቢዚ ምን ማለት ነው? ስራ ነኝ እያልኩ ነው። ኦኬ ወደዚህኛው ስልኛውስ ምን ይላል? አይን አይ አልኩኝ ኤኤም አም ኦኬ። ኤስ ኤዲ ሳድ ተብሎ ይነበባል። ሙሉ ሲነበብ አይ አም ሳድ ከፍቶኛል እያልኩ ነው። ኦኬ ኤስ ምን ተብሎ ይነበባል? ኤች ኢኤልፒ ሀልፕ ከዛ ኤምኢን ሚ በአንድ ላይ ሀልፕ ሚ ምን ማለት ነው? አግዘኝ እርዳኝ እያልኩ ነው። ኦኬ ወደዚህኛው ስንሄድ አይ አም እላለሁ። አይ አም ኤፍ ኤ ኤስ ቲ ፋስት ተብሎ ይነበባል። ሙሉ ሲነበብ አይ አም ፋስት ምን ማለት ነው? ፈጣን ነኝ እያልኩ ነው። ወደ መጨረሻው ስንሄድ በተመሳሳይ አይ አም ምን ተብሎ ይነበባል? ስትሮንግ ስትሮንግ ሙሉ ሲነበብ አይ አም ስትሮንግ ምን ማለት ነው? ጠንካራ ነኝ እያልኩ ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ እናድርግ፣ እንለማመድ። በእርግጠኝነት በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። የምንለቃቸው ትምህርቶች ወይም ቪዲዮዎች ብዙም እይታ እያገኙ አይደለም እና ይህን ቪዲዮ የምትከታተሉ ወይም ደግሞ የሚደርሳችሁ ሁላችሁም ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች ተደራሽ አድርጉልን። የዛሬ ትምህርታችን ይህንን ይመስላል። ቀጣይ በሌላ ትምህርት እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም